ቤት ስትውሉ ምን ብትሰሩ ነው ደስ የሚላችሁ? እኔ ከምንም በላይ ቤቴን ባጸዳ ደስ ይለኛል እና ደግሞ ባል የሚበላው ምግብ ብሰራ ደስ ይለኛል። እንዴት ናችሁልኝ? እኔ ደህና ነኝ አልሐምዱሊላህ። ዛሬ ቤት ነው የምውለው፣ አጋዤ የለችም። ስለዚህ ጠዋት ተነስቼ ለልጄ የሚሆን ለምሳቃ ለቤቱም ሁሌም እንደዚህ ነው የምሰራውና አይከብደኝም። ተነስቼ ሁሌ ከሱቢ በኋላ ኪችን ስለሚገባ ምንም አይከብደኝም። እንቁላል ሰራሁኝ፣ ለኡመርዬ ለምሳቃ የሚሆን ነገር አዘገጃጀሁኝ። እነሱን ሁሉንም አብልቼ ከዛ ምሳቃውን ቋጠርኩለት። ከዛ ኡመርን ሸኝቼ ቤት ማጸዳዳት ነው የጀመርኩት። ሁሌ ቤት ውስጥ የምትሰሩ ከሆነ አጋዦቻችሁ ሲሄዱ እረፍት ሲወጡ ምናምን አትቸገሩም ማለት ነው። በፊት ላይ እኔ ቤት የሚገቡ አጋዦቼ እረፍት ራሱ ብለው ምንም አይወጡም ነበር። በቃ መጨረሻ ከቤቴ እስኪወጡ ድረስ ወይ ፕሮሰስ ካልጀመሩ ምናምን አይወጡም። በአሁን ሰዓት ግን በቃ እረፍት በደንብ ግዴታ ሆኗል። ስለዚህ እንፈቅዳለን፣ ምን አማራጭ አለን? እንደሚመጡ ተስፋ እያደረግን እንጠብቃለን ማለት ነው። ስለዚህ እሷ ስለሌለች ቤቴን ፏጽድት እዚህ ጋር እንደውም ግማሹን አጽድቼ ከጨረስኩ በኋላ ልጆቼ አበለሻሽተውት እያስተካከልኩ ነው እንጂ በጠዋት ነበር ማጸዳዳት የጀመርኩት። ቤት ውስጥ ስራ የሚያስጠላኝ ነገር እኔ እቃ ማጠብ ብቻ ነው። ከልጅነቴም ጀምሮ ሳጥብ ስላደግኩ ነው መሰለኝ በጣም ነው የምጠላው። በዙሪያ ያሉ ሰዎች ሁሉ ያውቃሉ እቃ ማጠብ እንደምጠላ። እሱን ለሞግዚቷ ሰጠኋትና እኔ ሌላውን ሰራው። ሳሎኑ ምናምን ማጸዳዳት፣ ጨስ ማድረግ፣ ብኩር ማጫጫስ በጣም ነው የምወደው እና ደግሞ እዚህ ጋር ሳጫጭስ ስታዩኝ 24 ሰዓት ቀኑ ሙሉ ሳጫጭስ ሙሉ የሚመስላችሁ በቃ እዚች ጋር ቪዲዮ ላይ እንደምታዩት ጨስ አደርጋለሁ። ብኩር ስለሆነ ትንሹን ካደረጋችሁበት ለሁሉም ክፍል ይበቃችኋል። እኛ ሱቅ ላይ ደግሞ ቆንጆ ብኩሮች እንደሚሸጡ ታውቃላችሁ። ሙሉ ሳሎኔን ዞር አድርጌ እንደዚህ አጫጭሳለሁ ማለት ነው። አሁን ደግሞ ረመዳን እየደረሰ ነው። የረመዳን ዝግጅት ጀምረናል። አላህ በሰላም ደርሰው ጾመው ከሚጠቀሙት ያደርገን። ያለባችሁ ካሁኑ ጾሙ፣ እንዲሁም ደግሞ ሻዕባንን የቻለ ሰው ይጾም ማለት ነው። ይሄንን ይመስላል የዛሬ ቪዲዮ። ከወደዳችሁት ላይክ፣ ሪፖስት እና ኮፒ ሊንክ ማድረግ አይረሳ። ወዳችኋለሁ። ቻው ቻው።